ስብሐት ለከ ከመ ንንግር ኩሎ ስብሐቲከ ባናቅጽያ ለጽዮን ማይደረ ብዙ ሰላም ዛንቃህ የሕማም መንገድ ቪያ ዶሎሮሳ ክፍል 2 ኢየሱስ ወልደ ማርያም። ነቢዩ ኢሳይያስ እንደተናገረው ሰማያት ስሙ ምድርንም አድምጪ፣ መላእክቱ በሰማያዊ ሰማያት ስነ ፍጥረታቱ ባንቺ ላይ ሆነው የሚያመሰግኑት። ለአኗኗሩ ወሰን ያልገደበ ለፍጥረታቱ ነፃነትን ያልነፈገ በአርአያውና በአምሳሉ የፈጠረውን የሰውን ልጅ ከኃጢአት ባርነት ሊያድነው ሲመጣ ይባስ ብሎ ከሐና ወደ ቀያፋ ከቀያፋ ወደ ሐና እንደ ቀማኛና ወንበዴ ተቆጥሮ ሲገፋና ሲከሰስ የምህረት ፊት እንጂ የጭካኔ ዓይን አይታይበትም ነበር። ውድ ክርስቲያኖች፣ እንደ ክርስትና ይህንን መከራ መስቀሉን አስቦ የማያለቅስ ማን ነው? ልቡን በጦር ሐዘን የማይወጋስ ምን ልብ ነው? ይህ የምናየው ቦታ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከገዢው ጲላጦስ ፍርድ ተቀብሎ መስቀል ተሸክሞ የወጣበት ቦታ ነው። የመስቀል ጉዞ 14 ምዕራፎች አሉት። ስለሆነም ይህ ቦታ ምዕራፍ 1 ተብሎ ይጠራል። ስለ ፍርዱ ሲጠባበቁ የነበሩት ተከታዮቹም እንዲሰቀል ተፈርዶበት መስቀሉን ተሸክሞ ሲወጣ ባዩ ሰዓት በመራራ ሐዘን ያለቀሱበት ቦታ ነው። ስብሐት ለከ ከመ የዋህ በግ። ውድ ክርስቲያኖች እንግዲህ በሊቶስጥሮስ አደባባይ ውስጥ የነበረንን ቆይታ በክፍል 1 ቪዲዮ አይታችሁታል ማለት ነው። ከዛ ወጣ ብዬ ቀይ ልብስን አልብሰው መስቀል አሸክመው ይዘውት የወጡ በዚህ ቦታ ላይ ነው። ከኋላ እንደምትመለከቱት ከጲላጦስ ቤተ መንግስት ቀይ ልብስ ለብሶ የተዘጋጀውን እርጥብ መስቀል ለመሸከም ተዘጋጅቶ አንገቱ ድፍት አድርጎ በሐዘን ተሞልቶ መከራ መስቀሉን የመስቀሉ ጉዞ የጀመረበት ቦታ ማለት ነውና ይህንን ቦታ ማርቆስ ወንጌል ምዕራፍ 15 ቁጥር 20 አካባቢ ያለው ማለት ነው። ጲላጦስ አሳልፎ ከሰጣቸው በኋላ የእሾህ አክሊል በራሱ ላይ ጎንጉነው በራሱ ላይ ደፍተው በጥፊ የመቱ ወደ ውጭ አውጥተውታል። ቀይ ልብስ አልብሰው ያንንም ካደረጉ በኋላ ያዘጋጁትን እርጥብ መስቀል አሸክመው ከዚህ ቦታ ይዘው ወጥተዋል ማለት ነውና ኃጢአተኛው በርባንን ይፈታልን ክርስቶስን ግን ይሰቀልልን ብለው የጮሁበት አሳልፈው ተላልፎ እንዲሰጣቸው ያደረጉበት ምክንያት ነው የምናየውና እዚህ ጋር ይኸው መስቀሉን መከራ መስቀሉን ተሸክሞ ሲወጣ የሚያሳይ ስዕል ነው የምናየው ማለት ነው። ከዚህ ጀምረን እንግዲህ ለእያንዳንዱ 14 ምዕራፎች አሉ። እነሱን እንደ እግዚአብሔር ፈቃድ እያየናቸው እንሄዳለን። እናንተም አብራችሁኝ እንደምትጓዙ እንደዚሁ መከራ መስቀሉን እያሰባችሁ ጸሎት እንደምታደርጉ ተስፋ አደርጋለሁኝ። እግዚአብሔር አምላክ ለሀገራችን፣ ለሕዝባችን፣ ለዓለማችን ሰላሙን ፍቅሩን በመስቀሉ እንደሰጠን ሁሉ አሁንም አይለየን ለማለት ወዳለሁኝ። መልካም ጉዞ፣ አብረን እንጓዝ። አበርራ የክ ሙበዛ ወሃባልወቱ መስፈርት እለተሰነዩ በስመ ብሲት። ከዚህ ትንሽ አለፍ ብሎ ደግሞ ምዕራፍ 2 ይገኛል። ያ ማለት የሊቶስጥራ አደባባይ ክፍል 1 የሆነው ማለት ነው። ከወንበዴው በርባን ጋር በሰንሰለት 2 እግሩ በ2 ቀዳዳ ድንጋዮች አስገብተው ያሰሩበትና የተገረፈበት ቦታ ማለት ነው።
አምጣነ በዛ። ቅዱስ ዮሐንስ አፈወርቅ በተግሳጹ እንዲህ ሲል ጽፏል። የዚህ ቅዱስ አምላክ መከራን መቀበል መከራ በገጠመን ጊዜ እንዴት ማለፍ እንደምንችልና መታገስን ያስተምረናል። የሰውን ልጅ ግን ወንድሙን ለመሸጥ ተዘጋጅቷል፣ በመቀኝነት ተጠምዷል። የክፋት ሥራዋ መሠረቷ ገንዘብን መውደድ ነውና መምህሩን በ30 ብር ሳይሆን በሽር ፍራፊ ሳንቲም ተታሎ ለማስገደል እጁን ሰንዝሯል። የሰይጣን ክፋትንና ሐሳብን አስፈጻሚ ሆኗል። በገንዘብ ምኞት የተያዙ ሁሉ ይሰክራሉ፣ ያብዳሉ፣ የተሰጣቸውም ሕግ ይተላለፋሉና በማለት ይገስጸናል። ከሊቶስጥራ አደባባይ ወጥተናል። ምዕራፍ 3ና 4 ደርሰናል። እነዚህ ምዕራፎች አንዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና የተሸከመውን መስቀል እርጥብ ከመሆኑ የተነሳ ደክሞታል። ላቡ እስኪንጠበጠብ ድረስ ከኋላ ያሉት ወደፊት ሲገፈትሩት፣ ከፊት ያሉት ደግሞ ቀስ በል ምን ያጣድፈሃል እያሉ ሲመቱት፣ ሲያንገላቱት የወደቀበት ቦታ ነው። አራተኛው ምዕራፍ ደግሞ እመቤታችን ቅድስት ድንግል ማርያም ልጅሽ እኮ ሊሰቅሉት እየወሰዱት ነው በተባለችበት ሰዓት ድንግላዊ ዮሐንስ አምጥቶ ከልጇ ጋር የተገናኘችበት ሐዘኗም የበረታበት ቦታ ነው። እናታችን እመቤታችን ቅድስት ድንግል ማርያም አባት እናቷ ራእይ አይተው የተጸነሰችበት ቦታ በዚሁ በኢየሩሳሌም ከተማ ከተዘጋው በር አጠገቡ ካለው አንበሳ በር እየተባለ ከሚጠራው ከ8ቱ በሮች አንዱ መግቢያ ላይ ከሰሎሞን ቤተ መቅደስ ፊት ለፊት ነው ይላሉ ሊቃውንት። ያ ማለት ልጇ ከተንገላታበትና ከተያዘበት አጠገብ ነው ማለት ነው። ሰላም ልጅ አመይከ ወንድረ ዕለተ በቀል ወፍዳ ወአመይታ ድንግል ማርያም የልጇን መከራ በሰማች ወቅት ማነው ከልጄ ፊት የሚያደርሰኝ? አባቴ ጴጥሮስ ሆይ ከሁሉም በዕድሜ ትበልጣለህና የልጄን እንግልት አይ ዘንድ መጥተህ ውሰደኝ። ያዕቆብ ሆይ ከልጄ ያለየሁ አብረህም ያሳደግኩ እባክህ ወዴት ነህ? እንድርያስ አንተስ የኔን መራራ ሐዘን ሰምተህ አጨክንብኝም። የእናት አንጀት በልጅ እንደማያስችል ባደክበት ታውቀዋለህና እያለች ብታለቅስ ማንም የደረሰላት አልነበረም። በገዛ ዘመዶቿ ያፌዙባት ነበር እንጂ። ድንግል ዮሐንስ እያለቀሰ እሷ ወዳለችበት ቤት ቢሄድ ጉልበቷ ከደረቷ ተጣብቆ የደም እንባ እያነባች ቢያገኛት አብሯት እያለቀሰ ወደ ልጇ ወሰዳት። ወደ ቤተሰቦቿ መንደር፣ ወደ እናት አባቷ ርስት ጉልት ወደ ሆነው ኢየሩሳሌም አቀናች። በባዶ እግሯ እየዘለለች እሾህ እየወጋት እንቅፋትም እየመታት ለእግሯ መከላከያ ሰንደል ሳታጠልቅ ገሰገሰች። ከሦስተኛው ምዕራፍ ላይም ልጇ ወዳጇ ሁለመናው በደም አጊጦ አገኘች። የልጇን መከራና መጎተት ባየች ጊዜም ሐዘኗ በረታ። እንዲህም አለች፣ ልጄ ሆይ በተወለድኩበት ሀገር አጽናኝ ዘመድ የሌለኝ ያንተን ሐዘን ልቤን በወጋው ሰዓት አብሮኝ የሚሆን በዙሪያዬ ማንም የለምና ወዮ ወዮታ አለብኝ እያለች በደረሰባት መራራ ሐዘን አምርራ እያለቀሰች በሕዝቡ መሃል እየተጋፋች መጓዝ ቀጠለች። ፀሐየ ጽድቅ ስብሐት ለከ ለዘመጠነዝ ገበር። ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ እየተፉበት እየተዘባበቱበት እየመቱት ወደ የራስ ቂል ተራራ እየተጓዘ ሳለ አንድ መንገድ ኃላፊ የኤሌክስንድሮስና የሮፎስ አባት ስምዖን የተባለ የቀሬና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱት።
ብሎ በማርቆስ ወንጌል ምዕራፍ 15 ቁጥር 21 እንደሚነግረን ስምዖን ዕድለኛ ሆኖ የአምላኩን መስቀል የተሸከመበት ቦታ ይህ ቦታ ነው። በቦታው ላይም የእሱ መታሰቢያ ቤተ መቅደስ ተሰርቶበታል። በዚሁ ቦታም ጌታችን ክብር ይግባውና ደክሞት ዘንበል ሲል እጁ ያረፈበት ምልክት ይታያል። ከመየዋ በግ ወገመላይ መግዝ መስዋዕተ መድኃኒት ኩን ለቤዝዎ ሰብ። አባቶቻችን ሐዋርያት ስለ ጌታችን መንገላታት በመጽሐፈ ሥርዓታቸው ሲገልጹ እንዲህ በማለት ይናገራሉ። በሌሊት አውጥተው የሊቀ ካህናቱ የቀያፋ አማት ወደሆነ ወደ ሐና ቤት ወሰዱት። ብዙ የሆነ ክፉ ሥራ አደረጉበት። ወደ ሮማዊው ገዢ ወደ ጲላጦስም አሳልፈው ሰጡት። ያን ጊዜ ቀኑ ዓርብ ነበር ሲሉ በ29ኛው አንቀጻቸው ያስቀምጣሉ። ታሪኩ እንዲህ ነው። አራቱን ወንጌላውያን እንደጻፉት ከ12ቱ ደቀ መዛሙርት አንዱ ይሁዳ በተፈጥሮ ስስታምና ስግብግባም ነበረና በጸሎተ ሐሙስ ማታ ጌታውን በ30 ዲናር አሳልፈው በመስጠቱ ሲነጋ የካህናት አለቆችና የሕዝቡ ሽማግሌዎች ሁሉ ሊገድሉት በኢየሱስ ላይ ተማከሩ። አስረውም ወሰዱት። ለገዢው ለጴንጤናዊው ጲላጦስም አሳልፈው ሰጡት። በዚያን ጊዜ አሳልፈው የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። 30ውንም ዲናር ለካህናት አለቆችና ለሽማግሌዎች መልሶ ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ። እነርሱ ግን እኛስ ምን አግዶን? አንተው ተጠንቀቅ አሉት። ዲናሩንም በቤተ መቅደስ ጥሎ ሄደና ታንቆ ሞተ ይሉናል። ከአምስተኛው ምዕራፍ 40 ክንድ ያህል ወደ ላይ ከፍ ስትሉ ደግሞ 6ኛ ምዕራፍ ይገኛል። እሱም የጌታችን የመድኃኒታችን የኢየሱስ ክርስቶስ በደም የተሸፈነ ፊት ቬሮኒካ የተባለች ሴት በነጭ መሐረም ስትጠርግለት የአክሊለ ሦኩን ምስል በጨርቋ ላይ እንዳረፈ ታሪክ ያስረዳል። በማቴዎስ ወንጌል ምዕራፍ 27 ቁጥር 19 ላይ እንደተጻፈ የጲላጦስ ሚስት ቬሮኒካ ስለ ጌታችን ቅዱስነት በራእይ በማየቷ ለባለቤቷ በፍርድ ወንበር ተቀምጦ ሳለ ዛሬ በሕልም እጅግ መከራ ተቀብያለሁና በዚያ ጻድቅ ሰው ምንም አታድርግ ብላ መልእክት ልካበት ነበርና ክርስቶስ ተላልፎ ከተሰጠ በኋላም ከቤተ መንግሥቱ አፋፍ ሆና ትመለከትና ታዝን ነበር። በዚሁ መሃል በ6ኛው ምዕራፍ ቀድማ በመሄድ ፊቱን በንጹሕ ጨርቅ ጠርጋለት በጨርቁ ላይ በመከራ ያለው ፊቱና አክሊለ ሦኩ ተስለው ቀርተዋል። ውበዛ ወሃባልወቱ ኢየሱስ ክርስቶስ ክብር ይግባውና ጻድቅ ሆኖ ሳለ ኃጥእ፣ ንጹሕ ሆኖ ሳለ ወንጀለኛ፣ ርኅሩህ ሆኖ ሳለ እንደ በደለኛ ተቆጥሮ በአውደ ጲላጦስ ለፍርድ ቀረበ። የቄሳርን ሕግ አስከባሪ የነበረው ጲላጦስ እውነቱን ቢገባውም እንኳ አሳልፎ ሰጠው። እጀ ጠባቡንም ተገፈፈ፣ ከለሜዳ ለበሰ፣ የእሾህ አክሊል ደፋ፣ እርጥብ መስቀልም ተሸከመ። ለመሰቀልም መስቀል ተሸክሞ ከሊቶስጥሮስ አደባባይ በቪያ ዶሎሮሳ መንገድ ጉዞውን ጀመረ። እጹብ ድንቅ ብለን በአንክሮ ከማድነቅና ከማምለክ ውጭ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለከፈለልን ዋጋ በምድር ላይ ባለው ዳይመንድ ሁሉ እንኳን አይለካም። 7ኛ ምዕራፍ ደርሰናል። ይህ ቦታ የዓለም መድህን የሆነው ንጉሥ ክርስቶስ ለ3ኛ ጊዜ የወደቀበት ቦታ ነው። ቦታው በሁሉም የኢየሩሳሌም መግቢያ እና መገናኛ ቦታ በመሆኑ አላፊ አግዳሚው እንዲያየው በማለት የክርስቶስን የሐሰት ክስ በዕብራይስጥና በሮማይስጥ ቋንቋ ተጽፎ የተለጠፈበትም ቦታ ነው። በአሁኑ ሰዓት በካቶሊክ ቤተክርስቲያን መታሰቢያ መቅደስ ተሰርቶበታል። ወደ ውስጥ ስትገቡም የክርስቶስ መከራ ሕማሙ የሚያወሳ መስቀሉንና አክሊለ ሦኩን ታገኛላችሁ። ሰላም ለኪ ማርያም ድንግል ዘመዝ። ከዚህ ምዕራፍ በ25 ክንድ ያርቆ የሚገኝ 8ኛ ምዕራፍ አለ።
ከሚከተሉት መካከል የሚያለቅሱ ሴቶች ነበሩና ለኔ ሳታልቅሱልኝ ዳሩ ግን ለራሳችሁና ለልጆቻችሁ አልቅሱ ብሎ እንደተናገራቸው ሉቃስ 23 ከ27 እስከ 29 ባለው ቃል እግዚአብሔር ያስረዳናል። እሱን ለማስታወስ ሴቶች ከክርስቶስ አጠገብ ሆነው ሲያለቅሱ ይታያል። ይህም ታሪኩን በቀላሉ ለመረዳት ይረዳል። በእመንኖ በልኒ ገብርኤል ከዚህ ጀምሮ እስከ 10ኛው ምዕራፍ ያለው መንገድ ስንጓዝ ወደ 7ኛው ምዕራፍ ተመልሰን በሱቆቹ መሃል በማለፍ ወደ ዴር ሱልጣን የሚወስደው ደረጃ ይዘን በመጓዝ 10ኛ ምዕራፍ እናገኛለን። በዚሁ ምዕራፍም ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ ወድቋል። ቦታው በአሁኑ ሰዓት በኮፕቲክ እጅ ይገኛል። በዚሁ ትይዩ ደግሞ የኢትዮጵያ ገዳም ዴር ሱልጣን ይገኛል። ውድ ክርስቲያኖች ከሊቶስጥራ አደባባይ ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ተሸክሞ የተጓዘበት የመከራ ጉዞ ቪያ ዶሎሮሳ እስከዚህ ድረስ 10 ምዕራፎች ናቸው። የተቀሩት ምዕራፎች ደግሞ በጎልጎታ ውስጥ ይገኛሉ። አብረን እንጓዝ። ሰላም ለኪ በከመል ማድቺ በሊ ሀበ ወልድቺ ቃሊ ኦርሩ ውድ ተመልካቾች እንግዲህ እስኪ በሃይማኖተ አበው ውስጥ ከተጻፉ ጽሑፎች መካከል የአባታችን የአባ አቡነ አትናቴዎስ ወይም አባ አትናቴዎስ ከጻፋቸው ድርሰቶች መካከል የተወሰነውን ወደ እናንተ ላቅርብ። ስለ ሕማሙ፣ ስለ መከራ ሞቱ፣ ስለ ስቅለቱ እንደዚሁም ደግሞ የማይሞተውን የማይደፈረውን ስለ መደፈሩ የሚያወሳ የጽሑፍ አይነት ነው ማለት ነው። በምንም በምን ሕማም የሌለበት እውነተኛ የባህሪ አምላክ እውነተኛ ብርሃን የእግዚአብሔር አብ ኃይል የሚሆን ለሕማም ለሞት የማይደፈር እርሱን መናፍቃን በክህደታቸው እንደ ሰው በግድ ታመመ፣ ደከመ፣ ሞተ እንደምን ይሉታል? ለሞቱ ሰዎች ሕይወትን የሰጠውን ሙታንን ያስነሳውን ያልነበሩትን ካለመኖር ወደ መኖር አምጥቶ ያስገኛቸውን ታመመ፣ ሞተ እንደምን ይሉታል? በሕያው እግዚአብሔር ላይ ደፍረው ይህንን ነገር እንደምን ይናገራሉ? እርሱ ሕይወት ትንሣኤ ነው። እሱ የእግዚአብሔር ኃይሉ ነው። ከባህሪው ሳይለወጥ ከመቤታችን ከቅድስት ድንግል ማርያም ነፍስን ሥጋን ነስቶ ሰው የሆነ እርሱ እንደኛ በላ ጠጣ። በነሳው በሰው ባህሪ ሰው ሆኖ ታመመ፣ ተሰቀለ፣ ሞተ እንጂ እርሱ የባህሪ አምላክ ሲሆን ሰው ሆነ። ከባህሪው ከተለወጠማ ወደ ገነት መግባትን ለፈያታዊ እንደምን አበሰረው ይላል። እንግዲህ አባታችን አባ አትናቴዎስ ከጻፈው ጽሑፉ መካከል በሃይማኖተ አበው ውስጥ ያለው ማለት ነውና ይህም በአርብ ስቅለት በ6 ሰዓት አካባቢ ከሚነበበው የጽሑፍ አይነት አንዱ ነው ማለት ነው። ውድ ቤተሰቦቼ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነቢያቱን የተነበዩለት ከአባታችን ከአዳም ጀምሮ እስከ አብርሃም እስከ ይስሐቅ እስከ ያዕቆብ እስከ ዳዊት ሰሎሞን እንደዚሁም ውረድ ተዋረድ እስከ ቡኤዝ እስከ አባታችን ዮሴፍ ድረስ ሲጠባበቁት የነበሩትን ነቢያቱን ቅዱሳኑን አበውን ተስፋቸውን የተፈጸመበት ይህ የመከራ መስቀሉ ጉዞ መከራውን ማሰብ ራሱ አንድ ትልቅ በረከት ነውና ያንን በማሰብ ነው እንግዲህ ከሊቶስጥሮስ አደባባይ ተነስተን በዚሁ ቦታ ላይ ተገኝተን ያለ ነው። ለማንኛውም 10ኛው ምዕራፍ ይህንን የምታዩት ከጀርባዬ የተዘባበቱበት ከለሜዳውን ገንጥለው የጣሉበት እንደዚሁም ደግሞ እንዲሰቀል ሳዶር፣ አላዶር፣ ዳናት፣ አደራ፣ ሮዳስ የሚባሉ ችንካሮች ያዘጋጁበት ቦታ ነው የሚገኘው ማለት ነው። ውስጥ ገባ ስትሉ ደግሞ በምስል አሳያቸዋለሁኝ።
11ኛው ምዕራፍ ተብሎ የሚጠራው እነዚህ አምስቱ ችንካር ወይም አምስቱ ቅንዋተ መስቀል የሚባሉት ቀደም ብዬ የገለጽኳቸው ችንካሮች የቸነከሩበት ታገኛላችሁ ማለት ነው። ከዛም ከጎኑ ፊት ለፊት ከሚታየው አንዱ ቤተ መቅደስ መስቀሉ ላይ ወጥረው ቀጥታ ወደ መሬቱ ጋር ለማገናኘት ያቆምበት መስቀሉ የምታገኙት ነው ማለት ነው። በመካከለኛው ላይ መካከሉ ላይ ደግሞ ቅዱስ መስቀሉ ላይ አድርገው የሰቀሉበት ራቁቱ። እንደዚሁም እንግዲህ አራቱንም ወንጌላውያን እንደሚናገሩት ፀሐይ፣ ጨረቃ፣ ከዋክብት፣ ሰማይና ምድር፣ መጋረጃ፣ መሬት፣ ድንጋዮች፣ መቃብራት የተከፈቱበት የተደበላለቁበት እያለ የሚገልጸው ቅዱስ መስቀሉ ላይ ያረፈበትና በመስቀሉ ሆኖ ራቁቱ የተሰቀለበት አደባባይ ማለት ነው። ውድ ቤተሰቦቼ እንግዲህ ይህን ሁሉ የተከፈለው ዋጋ ያለ ምክንያት አይደለም። እንደ ቀላል የምናየው እንደ ቀላል አውርተን የምናልፈው አይደለምና ሁላችንም ይህን የተከፈለልን ዋጋ በተግባር አውለ ነው በተግባር ገልጸ ነው የክርስቶስን ውለታ የምንከፍልበትን እንዲሆንልን ቅዱስ ፈቃዱ እንዲሆን ነው የምንመኘው ማለት ነው። እግዚአብሔር ይስጥልን። እስካሁን ድረስ የነበረን ቆይታ ይህን ይመስላል ማለት ነው ተመልካቾቼ። ከዚህ በመቀጠል ደግሞ ሌሎቹን ያላየናቸውን ለማየት እና ለማስጎብኘት ሞክራለሁ። እናንተ ብቻ ጸበል ዘጌዴዎን ዩቲዩብ ቻናል እየገባችሁ ሰብስክራይብ እያደረጋችሁ ለሁሉም እንዲዳረስ ሼር፣ ኮፒ ሊንክ እያደረጋችሁ እንድትተባበሩ ነው የምገልጸው። እግዚአብሔር ይስጥልን። ከህማሙ ከመከራ መስቀሉ በረከቱ ረድኤቱ ያካፍለን። መከራ መስቀሉን መከራ ሞቱን እንደተካፈሉ ሁሉ የብርሃነ ትንሣኤውን ተካፋዮች እንድንሆን ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር። እግዚአብሔር ይስጥልን። ብሲት ሥላሴ ደወ ምሕረት ስብሐት ለክሙ ከመ ይብረ ለይ ሥጋየ አመ በኃጢአትኪ አዘንብየ አምጣነ በዛ ሥላሴ ዘዮም ወዛምያ በጽባህ